ሰላም ሰላም የኢትዮ ሃሁ አካዳሚ ተማሪዎች እንዴት አላችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ ይዤላችሁ የመጣሁት ቀለል ያለ በየፊደላቸው ውስጥ ያሉ ቃላት ምስረታዎችን ነው። እናንተም አብራችሁኝ እየተከታተላችሁ ፊደሎችን እየጠራችኋቸው ሂዱ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ እንዲሁም ቤተሰብ የሆናችሁ ይህንን ቪዲዮ ላይክ በማድረግ ጀምሩ። በተጨማሪም ደግሞ በግል መማርና በአጭር ጊዜ ማወቅ መረዳት የምትፈልጉ ከታች ባስቀመጥኩላችሁ ስልክ ቁጥር በኢሞ በዋትስአፕ እና በቴሌግራም ብታናግሩኝ እኔ ከመጀመሪያው ጀምሬ ላስተምራችሁ ላግዛችሁ ዝግጁ ነኝ ማለት ነው። እናንተ በሚመቻችሁ ትርፍ ሰዓት ከስራ ሰዓት ውጭ ባለው ከጠዋቱ 1 ሰዓት ጀምሮ እስከ ምሽቱ 6 ሰዓት ድረስ መስመር ላይ ይገኛለሁ። በፈለጋችሁበት ሰዓት ልታናግሩኝ ትችላላችሁ። ስለዚህ በአጭር ጊዜ ውስጥ ውጤታማ ማንበብ መጻፍ እንድትችሉ እረዳችኋለሁ ማለት ነው። ስለዚህ ወደ ትምህርታችን ስንመለስ መጀመሪያ ፊደሎቹን እየጠራናቸው እንሄዳለን። እዚህ ጋር ያለችው ፊደል ማናት? አ ከ ወ ዘ ደ 5 ፊደሎች ናቸው። ከግራ ወደ ቀኝ ደግሞ ስንመለስ ደ ዘ ወ ከ አ እነዚህን ይመስላሉ። አሁን ደግሞ በእያንዳንዳቸው ያሉትን ቃላት ምስረታዎች ደግሞ እያየን እያነበብን እንሄዳለን። መጀመሪያ ምን ይላል? አበበ አንድ ላይ ምን ይላል? አበበ። በጣም አሪፍ አበበ። በመቀጠል አበራ አንድ ላይ አበራ። በጣም አሪፍ። በመቀጠል አፈር አንድ ላይ አፈር ይላል። በጣም አሪፍ። በመቀጠል አላማ አላማ ይላል። በጣም አሪፍ። በመቀጠል አዲስ አዲስ። በጣም አሪፍ። ይሄንን ይመስላል። በአ ቤተሰብ ውስጥ ያሉት ቃላት ምስረታዎች ይሄን ይመስላሉ። በመቀጠል ደግሞ በከ ቤተሰብ ደግሞ ያሉትን እያንዳንዱን እየጠራ እንሄዳለን። መጀመሪያ ምን ይላል? ከተማ አንድ ላይ ከተማ። በጣም አሪፍ። በመቀጠል ከሰል አንድ ላይ ከሰል። በጣም አሪፍ። በመቀጠል ከበደ አንድ ላይ ከበደ። በጣም አሪፍ። በመቀጠል ከሰረ አንድ ላይ ከሰረ። በጣም ቆንጆ። በመቀጠል ከሸፈ አንድ ላይ ከሸፈ። በጣም አሪፍ። እነዚህ ደግሞ በከ ቤተሰብ ውስጥ ያሉት ቃላት ምስረታዎች ናቸው ማለት ነው። በመቀጠል ደግሞ በወ ቤተሰብ ደግሞ ያሉ ቃላት ምስረታዎች አሉ። እነሱንም እየጠራ እንሄዳለን። መጀመሪያ ምን ይላል? ወደቀ አንድ ላይ ወደቀ ይላል። በጣም አሪፍ። በመቀጠል ወሰነ አንድ ላይ ምን ይላል? ወሰነ ይላል። በጣም አሪፍ። በመቀጠል ወጣት አንድ ላይ ምን ይላል? ወጣት። በጣም አሪፍ። በመቀጠል ወንድ ምን ይላል? አንድ ላይ ወንድ። በጣም አሪፍ። በመቀጠል ወርቅ አንድ ላይ ምን ይላል? ወርቅ። እነዚህ ደግሞ በወ ቤተሰብ ያሉ ቃላት ምስረታዎች ናቸው ማለት ነው። በመቀጠል ደግሞ በዘ ቤተሰብ ደግሞ ያሉትን ከመጀመሪያው ጀምረን እየመሰረትን እንመጣለን። ምን ይላል? ዘመረ አንድ ላይ ምን ይላል? ዘመረ። በጣም አሪፍ። በመቀጠል ዘለቀ አንድ ላይ ምን ይላል? ዘለቀ። በጣም ቆንጆ። በመቀጠል ዘገየ አንድ ላይ ምን ይላል? ዘገየ። በጣም አሪፍ። በመቀጠል ዘፈነ አንድ ላይ ምን ይላል? ዘፈነ። በጣም ቆንጆ። በመጨረሻ ደግሞ ምን ይላል? ዘረኛ አንድ ላይ ምን ይላል? ዘረኛ። በጣም አሪፍ። እነዚህ ደግሞ በዘ ቤተሰብ ያሉ ቃላት ምስረታዎች ናቸው ማለት ነው። በመቀጠል ደግሞ በደ ቤተሰብ ባሉት እየጠራናቸው እንሄዳለን። አብራችሁን ተከታተሉ። መጀመሪያ ያለ ምን ይላል? ደረጀ አንድ ላይ ደረጀ ይላል። በጣም አሪፍ። በመቀጠል ደመቀ አንድ ላይ ምን ይላል? ደመቀ ይላል። በጣም አሪፍ። በመቀጠል ደበበ አንድ ላይ ምን ይላል? ደበበ ይላል። በጣም ቆንጆ። በመቀጠል ደሞዝ አንድ ላይ ምን ይላል? ደሞዝ። በጣም አሪፍ። በመቀጠል ደስታ አንድ ላይ ምን ይላል? ደስታ። እነዚህ ቃላት ምስረታዎቹ ከእያንዳንዱ በፊደላቸው ውስጥ የተመሰረቱ ናቸው። በመቀጠል ደግሞ ምንድነው የምናደርገው? ፈጠን እያረኩኝ እየጠራሁላችሁ ሄዳለሁ። እናንተም አብራችሁ ተከታተሉኝ።
በአ ቤተሰብ ያሉትን እስቲ ፈጠን እያልኩ ልጥራላችሁ። አበበ፣ አበራ፣ አፈር፣ ዓላማ፣ አዲስ። እነዚህ በአ ቤተሰብ ያሉት ናቸው። በመቀጠል ደግሞ በከ ቤተሰብ ያሉትን እንጥራ እስቲ። ከተማ፣ ከተማ፣ ከሰል፣ ከሰል፣ ከበደ፣ ከበደ፣ ከሰረ፣ ከሰረ፣ ከሸፈ፣ ከሸፈ። በጣም አሪፍ። በመቀጠል ደግሞ በወ ያሉትን እንጥራ ደግሞ። ወደቀ፣ ወደቀ፣ ወሰነ፣ ወሰነ፣ ወጣት፣ ወጣት፣ ወንድ፣ ወንድ፣ ወርቅ፣ ወርቅ። በጣም አሪፍ። በመቀጠል በዘ ደግሞ ዘመረ፣ ዘመረ፣ ዘለቀ፣ ዘለቀ፣ ዘገየ፣ ዘገየ፣ ዘፈነ፣ ዘፈነ፣ ዘረኛ፣ ዘረኛ። እሺ በመቀጠል በደ ደግሞ ደረጀ፣ ደረጀ፣ ደመቀ፣ ደመቀ፣ ደበበ፣ ደበበ፣ ደሞዝ፣ ደሞዝ፣ ደስታ፣ ደስታ። እንግዲህ በእያንዳንዳቸው ፊደሎች ውስጥ በተመሰረቱ ቃላቶች ፈጠን እያረኩኝ እየደጋገምኩኝ በደንብ አድርጌ ያሳየቻችኋለሁ። አሁን ደግሞ ያነበባችሁትን ወደ ጎን ደግሞ እያነበብን እንሄዳለን ማለት ነው። እስቲ መጀመሪያ ምን ይላል? አበበ ከተማ ወደቀ ዘመረ ደረጀ። አያችሁት? በዚህኛው በኩል ያለው መስመር ጨርሰናል ማለት ነው። በመቀጠል ሁለተኛው መስመር ላይ አበራ ከሰል ወሰነ ዘለቀ ደመቀ። ሁለተኛው መስመር ደግሞ ይሄን ይመስላል። በመቀጠል ሶስተኛው መስመር አፈር ከበደ ወጣት ዘገየ ደበበ። ሶስተኛው መስመር ደግሞ ይሄን ይመስላል። በመቀጠል አራተኛው መስመር ዓላማ ከሰረ ወንድ ዘፈነ ደሞዝ። አያችሁት? አራተኛው መስመር ደግሞ ይሄን ይመስላል። በመቀጠል ደግሞ መጨረሻ ያለው አዲስ ከሸፈ ወርቅ ዘረኛ ደስታ። አያችሁት? የመጨረሻው አምስተኛው መስመር ደግሞ ይሄን ይመስላል። ስለዚህ እንግዲህ እኔ ከላይ ወደ ታች እያንዳንዱ ፊደሎችን ያሉትን ቃላት ምስረታዎች አሳይቻችኋለሁ። በመቀጠል ደግሞ ወደ ጎን ስንመሰርት ያሉትንም ቃላት ምስረታዎቹን እያንዳንዱን በደንብ እንድትለዩ ረድቻችኋለሁ፣ አግዣችኋለሁ ማለት ነው። እናንተም እኔ ያስነበብኳችሁን አብረን የጠራናቸውን ደብተር ላይ ወረቀት ላይ የጻፋችሁ ለእኔ ብትልኩልኝ የተሳሳታችሁትን ያረምኩኝ ትክክል የሆናችሁትን ደግሞ እያበረታታውኝ እንቀጥላለን ማለት ነው። ስልኩ ቁጥር ያለላችሁ በኢሞ በዋትሳፕ በፈለጋችሁት ማናገር ትችላላችሁ። በቀጣይ ደግሞ በሌላ በአዲስ ቪዲዮ እንገናኛለን። እስከዛው ሰላም ቆዩ።